እግዚአብሔር ሕፃናትን ጥበበኛ ያደርጋቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 15 ቀን ወርሃዊ መታሰቢያ የቅድስት ኢየሉጣና የልጇ የሕፃኑ ቅዱስ ቂርቆስ ነው። እንደሚታወቀው እግዚአብሔር በማህፀን ባሉ ሕፃናት ይመሰገናል። ወዲያው እንደተወለዱ ባሉ ሕፃናት ይመሰገናል። እያደጉ ባሉ ሕፃናትም ይመሰገናልና ይልቁንም ደግሞ እሳት ውስጥ ባሉ ሕፃናት ይመሰገናል። ይልቁንም ደግሞ በተጋድሎ ውስጥ ባሉ ሕፃናት ይመሰገናል። በስደት ላይ ባሉ ሕፃናት ይመሰገናል እግዚአብሔር ማለት ነው። እንግዲህ ታሪኩን የምንጀምረው በዮሐንስ መጥምቅ ነው። ዮሐንስ መጥምቅ እንደሚታወቀው እናቱ ኤልሳቤጥ ትባላለች። ኤልሳቤጥ መስከረም 26 ቀን በብስራተ መልአክ በቅዱስ ገብርኤል ዘካርያስ ካህኑ በቤተ መቅደስ ነቀፌታዋ እንደሚወገድና ደስታን የሚመላ ልጅ ለእስራኤል መልእክተኛ የሆነ አምላኩን የሚያከብርና አንድ ሲሆን 7 ጸጋ ያሉት ሕፃን እንደሚወልዱ ቅዱስ ገብርኤል ለዘካርያስ መስከረም 26 ቀን ነገረው። እንደተባለውም ሕፃኑ መስከረም 26 ቀን ተጸንሶ መጋቢት 29 ቀን ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ትጸንሲ ሊላት ትወልዲ ሊላት ከአንቺ የሚወለደው ሕፃናትን በማህፀን የሚባርካቸውና ይልቁንም የሚያሳድጋቸው እግዚአብሔር ነው። ከሦስቱ አካል አንዱ አካል በአንቺ ማህፀን ይጸነሳል፣ ይወለዳል። ወልድ ኢየሱስ ክርስቶስ ባንቺ ይጸነሳል፣ ትወልጂዋለሽ፣ ስሙንም ኢየሱስ ትይዋለሽ አላት ቅዱስ ገብርኤል ማለት ነው። ይሁንልኝ ብላው መልአኩ ወደ መጣበት ወደ ሰማይ ክብሩ ተመለሰ። እመቤታችን ደግሞ ወተንሥአት ማርያም ፍጡነ ወዲያውኑ ተነስታ ወደ ኤልሳቤጥ ሄደች ይለናል። ይህንንም መተርጉማን ስለ 3 ነገር ይናገሩታል። አንደኛው ዘካርያስ መልአኩ ይሁንልኝ ይደረግልኝ ብለህ ስላልተቀበልክ አፍህ ዲዳ ይሆናል ብሎት ነበርና አፉ ዲዳ ስለሆነ ይህን እመቤታችን ሰምታ ነበርና ታሟል ቢሏት የታመመውን ካህን ዘካርያስን ያክስቷን ባል ለማየት ሄደች ይላል። ሁለተኛው ኤልሳቤጥ ከጸነሰች 6 ወሯ ነው ብሏት ነበርና መልአከ እግዚአብሔር እውነት ነው ወይ? ለማየትና ለማወቅ የደስታዋ ተካፋይ ለመሆን በሁለተኛ ደረጃ ሄደች ይላል። ሶስተኛው ደግሞ ነገር በ3 ይጸናል እንዲሉ ቅዱስ ገብርኤል የአምላክ እናት ብሏታልና ኤልሳቤጥ የጌታዬ እናት እንድትላት ዮሐንስም ደግሞ ሶስተኛውን እንደሚደግመው ይሄ ፈቃደ እግዚአብሔር ጥበብ እግዚአብሔር ነበርና ሄደች ይለናል። ወዲያውኑ ወደ ኤልሳቤጥ ስትደርስ ምንተኑም ከመ ትምጽእ ኀቤ እሙ ለእግዚእ የጌታዬ እናት አለችና ከቅዱስ ገብርኤል ቀጥላ የጌታዬ እናት ብላ ስለ ድንግል ማርያም የመሰከረች ኤልሳቤጥ ናት ማለት ነው። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ሶስተኛው አንፈራጸ ወሰገደ ወልደ መካን ወልደ ድንግል የመካኗ ልጅ ለድንግሏ ልጅ በማህፀን ያለው በማህፀን ላለው የኤልሳቤጥ ልጅ ለድንግል ማርያም ልጅ ፍጡሩ ለፈጣሪው ሰገደ ይለናል። እንግዲህ ሕፃናት በማህፀን ሆነው አምላካቸውን ያመሰግናሉ የተባለው እነሆ በመጥምቀ መለኮት ቅዱስ ዮሐንስ መነሻነት ነው ማለት ነው። እግዚአብሔር ደግሞ ያቀቦሙ እግዚአብሔር ሕፃናትን እግዚአብሔር ይጠብቃል። ዘጸአት ምዕራፍ 1 ቁጥር 17 ላይ እንደምንመለከተው ፈርዖን ዮሴፍን የማያቅ ፈርዖን የተባለ ንጉሥ ተነሳ። የተደረገለትን የማያቅ ዮሴፍ እነሆ ለሞተው ፈርዖን ህልሙን አይቶ ትርጉሙን ተርጉሞ የመከራ ጊዜውን በደስታ እንዲቀየር ያደረገ ባለውለታ ዮሴፍ ነው። ዮሴፍን የማያቅ ፈርዖን ቢነሳ እስራኤላውያን ወንድ ልጅ የእስራኤል ሴቶች ወንድ ልጅ ወልደው ቢገኙ ግደሉ። እየበዙ ሲሄዱ እኛን ይገሉናል፣ እኛን ያሳድዱናል፣ ሀገራችን ርስታችንን ይወርሳሉ። ከዚህ የተነሳ
አዋላጆች ወንዶችን እየፈለጋችሁ የተወለዱትን ግደሉ ወይም ወደ ውሃ ጣሉ ብሎ አዋጅ አወጀ ይላል። በዚህን ጊዜ አዋላጆች እግዚአብሔርን ፈሩ ይላል። እግዚአብሔርን የሚፈራ ሕሊና አይምሮ ያደለን መድኃኔዓለም ሰሎሞን ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ብሎናል። የጥበብ መጀመሪያ ማንን? እግዚአብሔርን መፍራት ነው ብሏል ማለት ነው። ስለዚህ የግብፅ ሴቶች እግዚአብሔርን ፈሩ። የግብፅ ወንዶች እንደ ፈርዖን ሕፃናቱ እንዲገደሉ አዋጅ አወጁ። ባለስልጣናቱ በቤተ መንግስቱ የምዕራባውያን የእስራኤል ሴቶች ወንድ ልጆች ወልደው ቢገኙ ልጆቻቸው እንዲገደሉ የሚል ጭካኔ ፍርድ ቢፈርዱም የሴቶቹን ልብ ግን እግዚአብሔር አራራና የግብፅ አዋላጮች ሴቶች እግዚአብሔርን ፈሩ። ሕፃናቱን አልገደሏቸውም፣ ይልቁንም መልስ መለሱ። ምን ነው? የእስራኤል ሴቶች ጠንካሮች ስለሆኑ እንደወለዱ ሰምተን ወይም ደግሞ ይወልዳሉ ብለን ስንሄድ ጠንካራ ስለሆኑ ወልደው ደብቀው እናገኛቸዋለን፣ ያገኘነው የለም ብለው ይመልሱ ነበር ይለናል። በአጭሩ ግን ጥበብ እግዚአብሔር ነው። በግብፅ ላይ የተወለዱ ወንዶች ልጆች በእግዚአብሔር ጥበቃ ዳኑ ነው። ለምሳሌም እዚሁ ዘጸአት ምዕራፍ 2 ላይ ነቢዩ ሙሴ እናቱ ወልዳ 3 ወር ደበቀችው። 3 ወር ደበቀችው። እሷ ደብቃው ሳይሆን እግዚአብሔር በጥበብ ደብቆት ነው። ከዚያም ሲቀጥል ወሰደችና ቄጠማ ስር በድንግል አድርጋ ቀርጣ ለቅልቃ አስቀመጠችው። ይገደል ተብሎ አዋጅ በወጣበት ቤተ መንግስት ውስጥ እነሆ ሙሴ እንዲያድግ እግዚአብሔር አደረገ። የጥበብ እግዚአብሔር ነው። የእስራኤል ወንድ ሕፃናት ይገደሉ ብሎ አዋጅ በወጣበት ቤተ መንግስት ሙሴ አደገ ይለናል። ሕፃናትን ማን ስለሚጠብቅ ነው? እግዚአብሔር ስለሚጠብቅ። መዝሙር 8 ቁጥር 2 ላይ ከሕፃናት አንደበት ምስጋናን ለራስህ አዘጋጀህ። በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ወደ ኢየሩሳሌም ሲገባ ሆሳዕና በአርያም ሆሳዕና በአርያም እያሉ ሕፃናቱም ወጣቱም አረጋውያኑም ሲያመሰግኑ መጽሐፍ ቅዱስ እንዲህ ይላል። ወጣቶች ቢያመሰግኑ፣ አረጋውያን ቢያመሰግኑ፣ እናቶች ቢያመሰግኑ አያስደንቅም? የሚያስደንቀው በእናታቸው ቅፍ በደረት ላይ ያሉ ሕፃናት ልቀቂኝ እናቴ እያሉ መሬት ላይ እየወረዱ ድክ ድክ እያሉ እግዚአብሔርን ማፈደቂቆ ሕፃናት አስቀድሞ ልበ አምላክ በተናገረው ትንቢት አንድም የተናገረው ትንቢት ይፈጸም ዘንድ ሕፃናት ከእናታቸው ደረት ወርደው ፈጣሪያቸውን አምላካቸውን እግዚአብሔርን አመስግነዋል። ምን ይዘው? ዘንባባ ይዘው። ምን ይዘው? የእናታቸውን ነጠላ ይዘው እግዚአብሔርን አመስግነዋለን ማለት ነው። ሌላው መዝሙር 19:7 ላይ ያጠብቦሙ እግዚአብሔር ሕፃናትን እግዚአብሔር ጥበበኛ ያደርጋቸዋል። ያጠብቦሙ እግዚአብሔር ለሕፃናት እግዚአብሔር ለሕፃናት ጥበብን ይሰጣል። ጥበበኛ ያደርጋቸዋል። ለምሳሌ ቂርቆስ የ3 ዓመት ልጅ ነው እንደሚታወቀው ማለት ነው። እና ለእስክንድሮስ የተባለ ንጉሥ በስደት ያለች ኢየሉጣን ጠራና እነሆ ማንን ታመልኪያለሽ? አምላክሽ ማን ነው? ሀገርሽስ ወዴት ነው? ስምሽስ ማን ነው አለና ንጉሥ ወደ እስክንድሮስ ጠየቃት ይላል። ስሜ ክርስቲያን ነው፣ ዘላለማዊ ስሜ። በጊዜያዊው ግን ኢየሉጣ እባላለሁኝ። ሀገሬ ደግሞ እነሆ ሮም ነው ብላ ማንነቷን ገለጠችለት። ሃይማኖትሽ ምንድን ነው? አምላክሽ ማን ነው ብሎ ሲጠይቃት ይህንስ ሕፃን ልጅ ጥራና ሕፃን ጠይቀው አለ ይላል። ሕፃኑ ቂርቆስ ነበረና እዚያ ና አንተ ሕፃና ነው መጣ። ስምህ ማን ነው? ሀገርህ ወዴት ነው? አምላክህ ማን ነው? ሃይማኖትህ ምንድን ነው? ማንን ታመልካለህ? አለና የ3 ዓመት ሕፃን ጠየቀው ይላል። ስሜ እናቴ ቂርቆስ ትለኛለች፣ ዘላለማዊ ስሜ ግን ክርስቲያን ነው። እማመልከው አምላክ ደግሞ አንተንም እኔንም የፈጠረ እግዚአብሔር ነው። ያለ የነበረ የሚኖር እርሱን ነው የማመልከው። የኔን አምላክ አታመልክ፣ የአንድ አምላክ ጣዖት ነው። ጣዖት አላመልክም ማለት ጣዖት መጫወቻ እንጂ የሚመለክ አይደለም። አሻንጉሊት ነው። እኛ ሕፃናት የምንጫወትበት ነው። ጣዖት ማለት ዓይን አለው አያይም፣ ጆሮ አለው አይሰማም፣ እግር አለው አይሄድም፣ እጅ አለው አይዳስስም፣ አፍ አለው አይበላም። እነሆ ሁሉ ነገር ምንድነው? አሻንጉሊት ነው አለና ሲናገር እለእስክንድሮስ ተበሳጨ ይላል።
ተበሳጨና እሳት አስነድዶ በርሚል አስጥዶ ውሃ አስፈልቶ ወደዚያ ውስጥ ሊጥላቸው ሲል ሕፃኑ እምዬ ነይ ንፈጽም ገድለነ ወሰማነ ተጋድሏችን ምስክርነታችን እንፈጽም እያለ የ3 ዓመት ሕፃን እናቱን ወደ ፈላ ውሃ ይዟት ሲደርስ እናቱ አዎ ፈራች ይላል። አዎ አሃዛ ለእም ወዳ ዜማን ወሳሃባ ቅርመ መኮንን አዎ ፍርሃት ያዛት እናቱ። በዚህን ጊዜ ነው ቅዱስ ቂርቆስ ወደ እግዚአብሔር ጸለየ። ከእናቴ ውስጥ ያለውን ፍርሃት አውጣልኛልና ጸልዮ ሲጨርስ ተያይዘው ወደ ፈላ ውሃ ገቡ። እነሆ በጸሎቱ ለቅዱስ ቂርቆስ ወፃ ማእም ውስተ ጽሕርት ወኮነ ጥምቀተ ለአግብርተ እግዚአብሔር። በ3 ዓመቱ ሕፃን በቅዱስ ቂርቆስ ጸሎቱ እነሆ የፈላ ውሃ ወደ ጸበልነት ተቀየረ ይለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንደሚነግረን እና ያጠብቦም እግዚአብሔር ለሕፃናት ሕፃናትን እግዚአብሔር ጥበበኛ ያደርጋቸዋል ይለናል መዝሙረኛው ልበ አምላክ ዳዊት መዝሙር 116:6 ላይ ደግሞ እግዚአብሔር ሕፃናትን ይጠብቃል። ያዕቅብ ሕፃናት እግዚአብሔር ያዕቅብ ሕፃናት እግዚአብሔር ሕፃናትን ይጠብቃል። ቂርቆስን የጠበቀው ማን ነው? እግዚአብሔር ነው። ሙሴን በድንግል አድርጋ እዚያ ባህር ዳር ስታደርገው ከአሳ አንበሪና ከአዞ የጠበቀው ማን? እግዚአብሔር ነው። በእናት ማህፀን የሚጠብቃቸው ማን ነው? እግዚአብሔር ነው። ስለዚህ ምን አለ ልበ አምላክ ዳዊት? ያዕቅብ ሕፃናት እግዚአብሔር ሕፃናትን ይጠብቃል። ይጠብቃል። ይህ ብቻ ማለት ለእናት ሕፃናትን ማጥባት፣ ማዘል፣ መታቀፍ የሚያስተምር ማን ነው? እግዚአብሔር ነው። ይህን ይናገራል ሉቃስ 4:4 ላይ ሕፃናት እንጀራ ለመኑ ይለናል። ሕፃናት እንጀራ ለመኑ ወደ እግዚአብሔር ወደ እግዚአብሔር ለመኑ። እግዚአብሔር ደግሞ ለሕፃናት ምግባቸውን ያዘጋጃል። አይነ ኩሉ ነፍስ ሲያፎቂያከ አንተ ትሁቦሙ ሲሳዩም በጊዜው ተሰፍ ማነከ ወታጸግብ ምሳሌ በስራትከ። አይደለም ለሕፃናት ለእንስሳ ለእያንዳንዱ ምግብን የሚያቀርብ ለማን? ለሰዎች። ለማን? ለአራዊት። ለማን? ለእንስሳት። ማን ያቀርብ? እግዚአብሔር። ለሰማይ ወፎች ነጽሩ አዕዋፈ ሰማይ እያርሩ ወይዘሩ ወያስተጋቡ። የሰማይ ወፎችን ተመልከቱ። አያርሱም፣ አይቆፍሩም፣ አይዘሩም፣ አይሰበስቡ፣ እግዚአብሔር ይመግባቸዋል። ስለዚህ እነዚህን አራዊትን እንስሳትን የሚመግብ እግዚአብሔር ሕፃናትን ይመግባል። ሙሴ በአንድ ወቅት ወደ ግብፅ ሂድና እስራኤልን አውጣ ተብሎ እስራኤልን ካወጣ በኋላ ትሞታለህ ሲባል ሚስቴ ልጆች ብሎ ሲል ወደ ግብፅ ሂድና እስራኤልን አምጣ ሲባል ሚስቴን ለማንትቼ ልጆችን ለማንትቼ ያለበት ጊዜ እንዳለ እናውቃለን። እና ወንዙ ድንጋይ አምጣለው፣ ድንጋይ አመጣ። ድንጋዩን ከሁለት ፈረከሰው፣ ከድንጋይ ውስጥ ትል ተገኘ። ይህን ትል ማን ይመግበዋል አለው። እኔ አንተ እግዚአብሔር ነው የምትመግበው አለው። ይህንን ከድንጋይ ውስጥ ያለ ትል ማን ይመግበዋል ያለው ጥያቄው ለሙሴ ማለት ነው። ሙሴ ምን አለ? አንተ እግዚአብሔር ነህ አለ። ስለዚህ በድንጋይ ውስጥ ያለ ትል መመገቤን ካወቅ የአንተን ቤተሰብን ያልመግብን እኔ ታማኝ አይደለሁም ብሎ እስራኤልን ሂዶ እንዲያወጣ አዞታል ማለት ነው። ስለዚህ እግዚአብሔር ሕፃናት እግዚአብሔርን ምግብ ይጠይቃሉ፣ እግዚአብሔር ደግሞ ሕፃናትን ይመግባል የሚለው ይህን ይተረጉማል ማለት ነው። ማቴዎስ 2:16 ላይ በኢየሱስ ምክንያት ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ በ2 ዓመት ከ6 ወሩ ቢመጡ ከምስራቅ ሄሮድስ ሰማና ምንድን ነው የተወለደው ብሎ ሲጠይቃቸው ንጉሥ ተወልዷል ነው። ንጉሥ እስራኤል የእስራኤል ንጉሥ ተወልዷል ብለው ሲሉት ንጉሥ ከሆነ ወይ ገሎ ወይ አሳዶ ነው የሚነግሰውና ሳይገለኝ ልግደለው፣ ሳያሳድደኝ ላሳደው አለና ተነሳ። በዚህን ጊዜ ቅዱስ ገብርኤል ለአረጋዊ ለጻድቁ ዮሴፍ ሕፃኑንና እናቱን ይዞ እንዲሸሽ ሲነገረው ዮሴፍ አረጋዊ ድንግል ማርያምና ጌታን ይዞ ሲሰደድ ሄሮድስ ተናዶ በኢየሱስ ምክንያት በይሆናል 14,000 ሕፃናትን አስጨርሷል። ለዚህ ነው እንግዲህ ምን ይላል የማቴዎስ ወንጌል ምዕራፍ 2:16 ላይ ሄሮድስ ሕፃናትን በሰይፍ አስጨረሳቸው ይላል፣ እንደ ጎመን አስቀረደዳቸው ይላል። በዚህም ምክንያት እሱ ሰውነቱ በመልአኩ ተመቶ ትል በልቶት ራሱን በራሱ እየቦጫጨቀ ሙቷል። የክፉ ሰው መጨረሻው ይሄ ነው ይላል። እግዚአብሔር ሕፃናትን እነሆ ጥበበኛ ያደርጋቸዋል ይለናል። በሌላ መልኩ ማቴዎስ 11:26 ላይ ለሕፃናት ስለገለጥክላቸው አመሰግንሃለሁ ይላል። ምንድን ነው? ከጥበበኞች ከአዋቂዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። ከጥበበኞች
ከአስተዋዮች ከነሱ ሰውረህ ለሕፃናት ስለገለጥክላቸው ተአምርን ገድልን ማለፍን እግዚአብሔር ስለገለጥክላቸው በመከራ ውስጥ በተአምር ውስጥ እግዚአብሔር ማግኘት እንደሚቻል አድርገህ ስለገለጥክላቸው አመሰግናለሁ ይላል ባለወንጌሉ ቅዱስ ማቴዎስ ማለት ነው። ማቴዎስ 18:3 ላይ እውነት እውነት እላችኋለሁ እንደ ሕፃናት ካልተመለሳችሁ ወደ እግዚአብሔር መንግሥት አትገቡ። እንደ ሕፃናት ካልሆናችሁ ወአቀመ ማእከሎሙ ሕፃነ ንዑሰ ትንሽ ሕፃን ጠራና በፊታቸው አቆመና እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም አላቸው። ምንድን ነው እሱ? ሐዋርያት እኔ በልጥ ማን ነው በመንግሥተ ሰማያት ትልቅ፣ ማን ነው በወንጌል ትልቅ፣ ማን ነው በመንገድ ትልቅ እያሉ ሲሻኮቱና ሲተራመሱ መንገድ ላይ እሱ ደረሰና ምን እያላችሁ ነው አላቸው። ነገሩት። እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት ልትገቡ አትችሉም። እንደ ሕፃናት ቂም በቀል የሌላችሁ ካልሆናችሁ በስተቀር ወደ እግዚአብሔር መንግሥት አትገቡም። ሕፃናት ከእናታቸው ከአባታቸው ጋር ተጣልተው ትንሽ ቆይተው መጥተው አማየ አባየ ነው የሚለው። ስለዚህ ተቆጡ፣ ነገር ግን ወዲያውኑ ወደ ምሕረት ተመለሱ። የበደላችሁትን ካሱ፣ ያሳደዳችሁትን ሰው መልሱ፣ የቀማችሁትን ስጡ ይላል እግዚአብሔር ማለት ነው። ሌላው በዚህ በማቴዎስ 19:13 ላይ ሕፃናትን ጌታ እንዲባርካቸው አመጧቸው። ሐዋርያት ከለከሏቸው። ሕፃናትን ጌታ እንዲባርካቸው ቤተሰቦቻቸው ይዘዋቸው መጡ። ሐዋርያት ግን ከለከሏቸው። ጌታ ይትክልዎሙ ለሕፃናት ንጹሐ ሕፃናትን አትከልክሏቸው ወደ እኔ ይምጡ አለና ባረካቸው ይላል። ለምን ማፈደቂቁ ሕፃናት ከሕፃናት አንደበት ምስጋና ለራሱ ስላዘጋጀ አትከልክሏቸዋል። በቃ አትከልክሏቸው። ቤተክርስቲያን ይምጡ አትከልክሏቸው። ይጋወደሙ ይቀበሉ አትከልክሏቸው። ይጹሙ አትከልክሏቸው። ይማሩ አትከልክሏቸው። ይመገቡ አትከልክሏቸው። ይደሰቱ አትከልክሏቸው። ኑሯቸውን በመልካም ነገር እንዲኖሩ አትከልክሏቸው ይላል። የመጨረሻው ማቴዎስ 10:13 ላይ ሕፃናትን የሚቀበል እኔን ተቀበለ። ሕፃናትን የሚቀበል እኔን ተቀበለ። ሕፃናትን የሚቀበል እኔን ተቀበለ። ሕፃናት ከታናናሾቹ አንዱን ሕፃን የሚንቅ ቢኖር ግን እሱ የተናቀ ነው ይለናል። ይልቁንም በሉቃስ ወንጌል 15 ላይ እንደዚህ ይላል። በማቴዎስ ወንጌል 18 ላይ በሉቃስ ወንጌል 15 ላይ የተጻፈው የመጨረሻው ጥቅስ ነው። ምን ይላል? ጠባቂ መላእክቶቻቸው በሰማይ አሉና አንዱን ሕፃን እንዳትንቁ ተጠንቀቁ። ጠባቂ መላእክቶቻቸው በሰማይ አሉና ሕፃናቱን እንዳትንቁ ተጠንቀቁ። ሕፃናቱን እንዳትንቋቸው። ለምን? ጠባቂ አላቸው። የቀን መልአክ አላቸው። የሌሊት መልአክ አላቸው። የብርሃን መልአክ አላቸው። የሚጠብቃቸው ማለት ነው። የሚመግባቸው ማለት ነው። የሚንከባከባቸው ማለት ነው። እናት ስለጠበቀች አባት ስለጠበቀ አይደለ? መላእክት ጠባቂ አሏቸው። ሕፃናትና ከታናናሾቹ አንዱን ሕፃን እንዳትንቁ ተጠንቀቁ ይለናል። ለሕፃናት ስለገለጥክላቸው አመሰግናለሁ ይለናል ሐዋርያው ቅዱስ ማቴዎስ። እነሆ ቅዱስ ዳዊት ደግሞ መነሻችን ምን አለ? እነሆ ለሕፃናት ገለጥክላቸው፣ ይልቁንም ደግሞ እግዚአብሔር ያጠበው እግዚአብሔር ሕፃናትን ጥበበኛ ያደርጋቸዋል፣ ጥበበኞች ያደርጋቸዋል፣ በጥበብ እንዲያልፉ በጥበብ በሞገስ እንዲያድጉ ያደርጋቸዋል ይላል። ትንቢተ ዳንኤል ምዕራፍ 1 ላይ እንደምንመለከተው ሕፃናቱ አናንያ፣ አዛርያ፣ ሚሳኤል በጥበብ በሞገስ ያደጉ ነበሩ ይላል። ጌታንም በሉቃስ ወንጌል ምዕራፍ 2 ላይ በየጥቂቱ በጥበብ በሞገስ አደገ እንደ ሕፃናት በሕቅልቀ እንዘ ይትዘት ለአዝማዲሁ፣ በየጥቂቱ በጥበብ በሞገስ አደገ ለእናቱና ለወገኖቹ እየታዘዘ ይላል። ስለዚህ ሕፃናትን እግዚአብሔር ይጠብቃል፣ ጥበበኞች ያደርጋቸዋል፣ አስተዋዮች ያደርጋቸዋል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። አሁን ያለንበት ሰኔ ጾም ነውና ጾሙ ለሀገራችን ሰላም፣ ለታመሙት ድነትን፣ ለተሰደዱት መልስን፣ ላዘኑት መጽናናትን የምናገኝበት ጾም ያድርግልን። ሳይጾሙ ፋሲካ የለምና ጾመን ለሀገራችን በረከት እንድናመጣ እግዚአብሔር ይርዳን። መዋዕለ ክረምቱን